ሰላም ጤና ይስጥልን የተከበራችሁ የብስራት ዩቲዩብ ተመልካቾቻችን የብስራት የመረጃ ሰዓታችን እነሆ ተጀምሯል። ከሀገር ውስጥና ከባህር ማዶ ያገኘናቸውን አዳዲስና ወቅታዊ መረጃዎች የምንነግራችሁናል። መረጃዎቹን ወደ እናንተ በማድረስ ምህረት ታደሰ አብራችሁ ቆይታ አደርጋለሁ። በቅድሚያም የሀገር ውስጥ መረጃዎችን ወደ እናንተ አደርሳለሁ። በዓለም ቅርስነት የወላይታ ሕዝብ የዘመን መለወጫ በዓል ጊፋታ ተመዘገበ። በህንድ ኒው ዴሊ 20ኛው የተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ የማይዳሰስ የባህል ቅርሶች ጥበቃ ኮሚቴ ጉባኤ ተካሂዷል። በዚህ ጉባኤ ላይ ኢትዮጵያ በዓለም ቅርስነት እንዲመዘገብ ያቀረበችው የወላይታ ሕዝብ የዘመን መለወጫ በዓል ጊፋታ በሰው ልጅ ላይ የማይዳሰሱ የባህል ቅርሶች ዝርዝር ስር ተመዝግቧል። ጊፋታ በወላይታ ማህበረሰብ ትልቅ ስፍራ የሚሰጠው ታላቅ በዓል ሲሆን ከትውልድ ወደ ትውልድ ሊተላለፍ የመጣ የህዝብ የማንነት መገለጫ የሆነ የአሮጌው ዓመት ማብቂያና የአዲስ ዓመት መጀመሪያ የመሸጋገሪያ በዓል ነው። ጊፋታ እድሜ፣ ጾታ፣ ሃይማኖት ወይም ሌላ ማህበራዊ ደረጃ ሳይለይ ለሁሉም ሰላምና ማህበራዊ ትስስር አስተዋጽኦ በማድረግ በዩኔስኮ የተለያዩ ዘርፎች ያካተተ ሁሉን አቀፍ ተግባራትን በማበረታታት የሚከበር በዓል መሆኑን በዓለም ቅርስነት እንዲመዘገብ አስችሎታል። በሀገራችን 20ኛው የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን በዓል በተከበረ ማግስት የወላይታ ብሔር ዘመን መለወጫ በዓል ጊፋታ በዓለም ቅርስነት መመዝገቡ አጋጣሚውን ታሪካዊ ያደርገዋል። በዚህ ጉባኤ ላይ የቱሪዝም ሚኒስትር ሰላማዊት ካሳ ለዓለም አቀፍ ማህበረሰብ ንግግር አድርገዋል። በአሶሳ አጠቃላይ ሆስፒታል በቀን ከ3 እስከ 4 ለወሲባዊና አካላዊ ጥቃት ተጋላጭ የሆኑ ሴቶች አገልግሎት ያገኛሉ ተባለ። አሶሳ አጠቃላይ ሆስፒታል ካለፉት 5 ዓመታት አንስቶ ከክልሉ ሴቶች ጉዳይ ጋር በመተባበር እንዲሁም ዩኒሴፍ በሚያገኘው ድጋፍ የአንድ መስኮት አገልግሎት በማቋቋም አካላዊና ወሲባዊ ጥቃት ለሚደርስባቸው ሴቶችና ህጻናት የአንድ ማዕከል አገልግሎት እየሰጠ መሆኑን አስታውቋል። የሆስፒታሉ ሜዲካል ዳይሬክተር ዶክተር መርቀኒ አወድ ከብስራት ሬዲዮ ጋር ባደረጉት ቆይታ እንደተናገሩት ሆስፒታሉ በቀን ወሲባዊና አካላዊ ጥቃት ለሚደርስባቸው ከ3 እስከ 4 ለሚሆኑ ሴቶችና ህጻናት የአንድ መስኮት አገልግሎት ይሰጣል። ባለፉት 4 ወራት ለችግሩ ተጋላጭ ለሆኑ 218 ሴቶችና ህጻናት አገልግሎት መስጠቱን ገልጸው ከዚህ ውስጥ 6ቱ ህጻናት ሲሆኑ የተቀሩት ከ18 ዓመት የእድሜ ክልል በታችና በላይ የሆናቸው ናቸው ብለዋል። ይህ የአንድ መስኮት አገልግሎት በውስጡ የማህፀንና የጽንስ ስፔሻሊስት ሐኪሞች፣ ጠቅላላ ሐኪም፣ ነርስ፣ የፖሊስ አካል፣ አቃቢ ህግና ሌሎችም ያካተተ ሲሆን የመደፈር ጥቃት የደረሰባቸው ሴቶች የእርግዝናና የኤችአይቪ ምርመራ እንዲሁም ሌሎችም ሕክምናዎች እንዲያገኙ ከተደረገ በኋላ ወዲያውኑ ጉዳያቸው በህግ ይታይላቸዋል ተብሏል። ይህም መጉላላትን በማስቀረት ውሳኔዎች በፍጥነት እንዲሰጡ የሚኖረው ሚና ከፍተኛ ነው ያሉት ዳይሬክተሩ አልፎ አልፎ የግብረ ሰዶም ጥቃት የሚደርስባቸው ወንዶች የአገልግሎቱ ተጠቃሚ መሆናቸውን ገልጸዋል ስትል መባወርቅነህ ዘግባለች። በወላይታ ሶዶ ከተማ ያጎቱ ልጅ የሆነችውን የ3 ዓመት ህፃን በአሰቃቂ ሁኔታ የገደለው ግለሰብ በእስራት ተቀጣ። በደቡብ ኢትዮጵያ ክልል በወላይታ ሶዶ ከተማ አራዳ ቀበሌ ውስጥ የ3 ዓመት ህፃን የሆነችውን የአጎቱ ልጅ በአሰቃቂ ሁኔታ የገደለው ግለሰብ በእስራት መቀጣቱ ተገልጿል። የአራዳ ቀበሌ ጉሩሞ ኮይሻ ዳሞት ዳጌቾ ቀጠና ውስጥ ተከሳሽ አስፋው ቱቾ የተባለ ግለሰብ ለመግደል የሚያስችል ምንም ምክንያት ሳይኖረው የ3 ዓመት ህፃን በአሰቃቂ ሁኔታ የገደላት ሲሆን ግለሰቡ ከሟች ቤተሰብ ጋር ምንም አይነት ግጭት እንደሌለው ተረጋግጧል ሲሉ የሶዶ ከተማ ፖሊስ መምሪያ ዲቪዥን ኃላፊ ረዳት ኢንስፔክተር እንግዳ ወርቁ ለብስራት ሬዲዮ ተናግረዋል። የግድያ ወንጀሉን የፈጸመው ግለሰብ በቁጥጥር ስር ውሎ ወንጀሉን ስለመፈጸሙ ሲጠየቅ የአይምሮ ህመምተኛ ነኝ፣ ባለማወቅ ነው የፈጸምኩት በማለት ቃሉን ይሰጣል። ፖሊስም የቀረበለትን ማስረጃ ሲያረጋግጥ ምንም አይነት ህመም እንደሌለበትና ሆን ብሎ ወንጀሉን መፈጸሙን በማረጋገጡ በቀረበለት የምርመራ መዝገብ የደረሰውን ለወላይታ ዞን ከፍተኛ ፍርድ ቤት ያቀርባል። ፍርድ ቤቱም የቀረበለትን የክስ መዝገብ በተገቢው መንገድ ካረጋገጠ በኋላ ተከሳሽ በፈጸመው ወንጀል ጥፋተኛ በማለት ህዳር 30 ቀን 2018 ዓ.ም በኋላው ችሎት በ22 ዓመት ጽኑ እስራት እንዲቀጣ ወስኖበታል ሲሉ ረዳት ኢንስፔክተር እንግዳ ወርቁ ለብስራት ሬዲዮ ተናግረዋል ስትል ሳምራይ ስዩም ዘግባለች።
የተከበራችሁ ተመልካቾቻችን ለዕለቱ ያዝንላችሁ የሀገር ውስጥ መረጃችን የተከታተላችሁትን ይመስል ነበር። አሁን ደግሞ ወደ ዓለም አቀፍ መረጃችን እናልፋለን። ሚያሚ በ3 አስርት ዓመታት ውስጥ ለመጀመሪያ ጊዜ ዲሞክራቲክ ከንቲባን መርጣለች። ዲሞክራቲኳ ኢሊን ሂንጊስ ለሚያሚ ከንቲባ ሆና ስትመረጥ ከ3 አስርት ዓመታት በኋላ የዲሞክራቲክ ፓርቲ የመጀመሪያ አባል ሆናለች። የትራምፕ ጠንካራ ድጋፍ ባለበት ፍሎሪዳ እንዲሁም የሂስፓኒክ ነዋሪዎች በሚበዙበት ከተማ በፕሬዝዳንት ዶናልድ ትራምፕ የሚደገፉትን ሪፐብሊካንን አሸንፋለች። ሲኤንኤን እና አሶሺየትድ ፕሬስ ምርጫው ከተጠናቀቀ ከአንድ ሰዓት ባነሰ ጊዜ ውስጥ ሂንጊስ ማሸነፏን ዘግበዋል። የቀድሞ ሚያሚ ዴድ ካውንቲ ኮሚሽነር የሪፐብሊካን ተቀናቃኛቸውን ኤምሊን ጎንዛሌዝን በ18 በመቶ ብልጫ አዲሷ ከንቲባ አግኝታለች። ይህ ውጤት በ2026 የአጋማሽ ዘመን ምርጫዎች በኮንግረስ ውስጥ የትራምፕን ብቸኛ የበላይነት ለማስጠበቅ ሪፐብሊካን ያላቸውን ተስፋ አደብዝዟል። የሂንጊስ ወሳኝ ድል ዲሞክራቶች ባለፈው ወር በምርጫ ካሳኩት ድል ቀጥሎ በፍጥነት የመጣ ስኬት ነው። እንደ አውሮፓውያን አቆጣጠር በ2024 ትራምፕ ከዲሞክራቶች የነጠቁት የሂስፓኒክ ድጋፍ ከዚህ ጊዜ ወዲህ እየከሰመ ስለመሆኑ ሪፐብሊካኑ ያላቸውን ስጋት ያጠናክራሉ። የ61 ዓመቷ ሂንጊስ በፌስቡክ አካውንቷ ላይ ባጋራችው መግለጫ የድሏን ሀገራዊ አንድምታ አልተናገረችም። ይልቁንም ውጤቱ በሀገር ውስጥ ደረጃ የአመታት ትርምስና ሙስና ላይ አዲስ ምዕራፍ ነው በማለት ገልጻለች። ዜሌንስኪ ከ60 እስከ 90 ቀናት ውስጥ ለምርጫ ለማካሄድ ዝግጁ ነኝ በማለት አሜሪካና አውሮፓ በጸጥታ ጉዳይ ላይ እንዲረዱን ሲሉ አሳስበዋል። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ የደህንነትና የሕግ ሁኔታዎች ከተረጋገጡ ከ60 እስከ 90 ቀናት ውስጥ ፕሬዝዳንታዊ ምርጫ ለማድረግ ዝግጁ መሆናቸውን በመግለጽ የአሜሪካና የአውሮፓ ሀገራት በጦርነት ጊዜ ምርጫ ለማካሄድ የሚያስችለውን ድጋፍ እንዲፈጥሩ አሳስበዋል። ከሮም ወደ ፖላንድ ፕሬዝዳንቱ ሲያቀኑ ለጋዜጠኞች በሰጡት መግለጫ ዩናይትድ ስቴትስ ለዩክሬን የጸጥታ ጉዳይ ቁርጠኝነት እንዲኖራት ትፈልጋለችም ብለዋል። ድጋፉ የጦር መሳሪያ፣ የአየር መከላከያ ስርዓቶችና የሆነ ነገር ቢከሰት ማዕቀብ እስከ መጣል ዝርዝር ጉዳዮች አሁንም እየተሰራ መሆኑና መቀጠል እንዳለበት ገልጸዋል። አንዳንድ የኔቶ አባላት ስለ ዩክሬን አባልነት ጥርጣሬ እንዳላቸው አጽንኦት ሰጥተዋል። እኛ ግን እውነተኛ ሰዎች ነን። እኛ በእውነት ኔቶን መቀላቀል እንፈልጋለን። ያ ፍትሃዊ ነው። ነገር ግን ዩናይትድ ስቴትስም ሆነ ሌሎች በርካታ ሀገራት ዩክሬን እስካሁን ድረስ በህብረቱ ውስጥ እንደማያዩት በእርግጠኝነት እናውቃለን ሲሉ ተናግረዋል። ፕሬዚዳንት ዶናልድ ትራምፕ በምርጫ ዙሪያ በይፋ አስተያየት ቢሰጡም ጉዳዩ በቅርብ ጊዜ ከአሜሪካ ባለስልጣናት ጋር ባደረጉት ግንኙነት እንዳልተነሳ ዜሌንስኪ በድጋሚ ገልጸዋል። ትራምፕ ቀደም ሲል ዩክሬን ምርጫ የምታደርግበት ሰዓት አሁን ነው፣ ኪየቭ ምርጫ ላለማካሄድ ጦርነት እየተጠቀመች ነው በማለት ሲከራከሩ ቆይተዋል። ለረጅም ጊዜ ድምጽ አለመስጠት የዩክሬን ዲሞክራሲ የመዳን አደጋ እንዳለውም ትራምፕ አስጠንቅቀዋል። የተከበራችሁ የብስራት ዩቲዩብ ተመልካቾቻችን ለዕለቱ ያዝንላችሁ የሀገር ውስጥና የባህር ማዶ መረጃችን የተከታተላችሁትን ይመስል ነበር። መረጃዎቹን ወደ እናንተ በማድረስ ምህረት ታደሰ አብሬያችሁ ቆይታ አደረግኩ። ሰላም።